ቤዛና ፍቅር ተመካክረው አደይን ፈነከቷት። ለምለም ደግሞ የቤዛን ሴራ ውሸቷን እንደሆነ ቤታቸው ባራጣ አለመያዙና ወንድሟም አለመታሰሩን ተኋላ ይዛ የመጣችውን ሴራ አጣራ ብላ ለባርኮት ነገረችው። እንዲሁም ከኤላ በጣም ብዙ ብር እየጠየቀችው ነው ስትለው፣ ባርኮት ደግሞ ከኤላ ደግሞ ብር የምጠይቀው ለምንድን ነው? ለኤላስ መናገሩን ምን አስፈለገ ብሎ ባርኮት ለኤላ ጥያቄ አቀረበለት። ኤላም ደግሞ በልጅነቷ እንግዲህ ጓደኛ ስለሆን ቀለል ምላት እኔ እንደው ስለሆንኩኝ ለዛን ብላ ነው የነገረችኝና እኔም ደግሞ ላግዘት የፈለኩ ብሎ መለሰለት። ነገር ግን ኤላ ሌላ እንዳትናገር ይሄን ነገር ለማለባበስ ሞክሮ ነበር። ሌላ ጀግና ግን ምንም ጣጣ የላትም። ባርኮትን በደንብ አጣራ ስትለው ባርኮትም ከተኛሁበት እንድነቃ ነው ያረግሽኝ፣ በደንብ አጣራለሁ አላት። እንዲሁም አደይ ወደ ቤተሰቦቿ ጋር ሄዳ ነገራቶች ልታመቻች ወሰነች። ምክንያቱም ዴቭና ባርኮት በእሷ እየተጣሉ ፍቅርና አሁን ደግሞ ቤዛ ተተክታ በጣም እያሰቃዩት ነው። በጣም መሯት አለ። እዚሁ መሀል ደግሞ እንግዲህ ፍቅር ዴቭን አሁንም ወደዋለሁ እያለች አደይን አልተወቻትም። ፍቅርን ለማሳገት ወይም ደግሞ ከቤት ለማስወጣት ከናኦል ጋር አሁንም እየታገለች ነው። ናኦል ግን ለምለም ጀግናዋ አደይን ተስፋ እንዳትቆርጪ እኔ ተጎንሽ ነኝ፣ እንደምንም ብለን ተጠናክረን የራሳችን ቢዝነስ አድርገን ያን ጊዜ እናሳያቸዋለን ብላ አጠነከረቻት። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበል እያልኩኝ ሰራተኛው አደይ ድራማ እንደቀጠለ ነው። እንግዲህ ባርኮት ባለፈው አደይን ዴቭ እንግዲህ ለራሱ እያመቻችለን ነበር እና ዴቭን እንዳትጎጂው ተረጂው እያለ ነበር ባርኮት እንትናን አደይን እየመከራት ያለው ማለት ነው። ዴቭ ግን ከበራፍ አጠገብ ቆሞ እንግዲህ ሲያወራ አጋጣሚ ስለ ራሳቸው ስለነበረው ባለፈው እንግዲህ ባርኮት ለአደይ ፍቅሩን ገልጾላት እሷም ብለው ነበርና ባለው ነገር ያንን የራሳቸውን ታሪክ ደብለቅ አድርገው ሲዋሩ ሰምቶ ቤዛ ስመጣ ምትሰራለህ ስትለው አብሮ ተይዞ ገብቶ ቤዛም ባርኮትን ዴቭም ደግሞ እንዴት ሁለተኛ እንዴት ትሰራለህ እያለ ተጣሉ ማለት ነው። እና ዴቭ ያው በተሳሳተ አመለካከት ነው ከባርኮት ጋር የተጣለው ማለት ነው። እና ለራሱ ነበር እንግዲህ ዴቭን ተረጁ እያለ ባርኮትም እንትን ያለው ነገር ግን ያው የራሳቸውን ታሪክ ስለጨመሩ ያን የሰማውን ነገር ነው ይዞ እንትን ያለው ማለት ነው። አዴም ደግሞ ሄዳ ብቻውን ዴቭን እንደዛ አንተ እንደምታስበው አይደለም እሱ ዴቭን ተረጁ እያለ ስላንተ እያወራ ነበር ብትለው አላምንሽም ጭራሽ እያለ እሷንም እንትን እያላን ነበር። ናኦልም ወደድሽው እየፈለገች ነው። እንዲሁም ደግሞ ኪንጎ የሚባለው ልጅም እንዲሁ እያበደ ነው። እዚህም ደግሞ ባርኮት እህቴ እያለ በጣም ስሜት ተጎድቶ እያለን ነበርና ስንቱን ነው የምታፈቅሪው? በቃ ልብሽ አይወላውል እያለ ሲናገራት እኔ አንተ እንደምትላቸው ሴቶች አይደለሁም እያለች እሷም ሲመታ የሆነ ወደ እነ ኤላ ቤት ለምለም ጋር ሄደች ማለት ነው። ለምለም ጋር ሄዳ እንግዲህ በጣም ተስፋ እንደቆረጠች እየነገረቻት ነበር። ገጠር ሄዳ እንደምታመቻች ሁሉ ነገር እዚህ ሁሉ ነገር እንደ ከበዳትና ዴቭና ባርኮት እያሉ ነው እዚህ ቤት መቀመጥ አልፈልግም ወይም ደግሞ እነሱ እየተጣሉ እኔ ሰላም አላገኝም፣ ፍቅርም አሁንም ቤዛ ተጨመረች እያለች በጣም ተስፋ ቆርጣ ወደ ገጠር ለመሄድ ቤተሰቦቿ ጋር ሄዳ ለማመቻቸት እየሞከረች ነበርና ግን ለምለም አትሄጂም። ኪንጎ ደግሞ እንግዲህ ወደ ስደት ተሰዶ በህገ ወጥ ከዚያ በኋላ ሰርቶ እንግዲህ ጠንክሮ ሰርቶ አዴን ደግሞ ከሰራተኛነት አውጥቶ አዴን እንግዲህ አግብቶ መኖር እንደሚፈልግ ለዳይመንድ እየገለጸ ነበር ማለት ነው። እንግዲህ ዳይመንድ ደግሞ ለምንድን ነው የማትሰደጂው አንቺስ
እዚህ ሀገር እንደሆነ እንደምታየው ነው። አያልፍልሽም፣ አንቺም ተሰደጅና ይለፍልሽ፣ እናትሽም ተሳክም ያለሽ እያለ ነበር ማለት ነው። ዳይመንድ እንግዲህ የአደይን ከትንሽነቷ ጀምሮ ያውቃታል ማለት ነው። አሁን ላይ ያው ንጉስ በአደይ ፍቅር በጣም ተጠምዷል። መጀመሪያ የዴቭ ነበር፣ አሁን ደግሞ ናኦል እየበጠበጠው ነው እና ዳይመንድ ጋር ራሱ ናኦልን ስታገኝ ከዳኸኝ እያለው እየተጣሉ ነበር ማለት ነው። አይ ስደት አልሄድም፣ ስደት ሄደ ሁሉ ደስተኛ አይደለም እኮ አመቻቻለሁኝ እያለች እሷም መለሰችላቸው። ትንሽ ቆይ አደይ ትናፍቅኛለሽ እኮ ለምንድን ነው መቆይ እያለ እሷም ደግሞ ስራ በዛ ብዙ አለብኝ ብላ ትታቸው ሄደች ማለት ነው። ያው እንግዲህ እሷ አደይ ከትንሽነቷም በጣም ተወዳጅና መልካም ሴት እንደሆነች ሁሉ እንደሚወዳት እንግዲህ ዳይመንድ ለኬንጎ እየነገረው ነበር ማለት ነው። እንግዲህ ናኦል ወደነ ፍቅር ቤት አምርቶ ነበር አደይን ፈልጎ ማለት ነው። እንግዲህ ሊዲያን ልከዋት አደይ የት ናት ሰው ይፈልጋታል ስትል ዴቭ ወጥቶ ነበር። ዴቭ ደግሞ ከናኦል ጋር በቀደም አስጠንቅቆን ነበር ከአደይ አጠገብ እንዳትቀርብ ብሎ። ናኦልም እንግዲህ ከአደይ ጋር መራራቅ አልችልም፣ እህቴ ናት፣ ማንም የለኝ፣ እሷ ናት ያለችኝ እያለ ይህንን አልሰማህም እያለ እንዲሁም ደግሞ ዳይመንድ ለምንድን ነው አንተ ሴቶችን ሁሉ እንደዚህ እንትን የምትለው እህቱ ናት እያለ ሲለው እንግዲህ ይዞ አንቆ ሊመታው ነበር። እንግዲህ ታውን በኋላ ከአደይ ጋር ምንም ግንኙነት የለህም እገልሃለሁ ግንኙነት ካለበት ትቶት ተመለሰ ማለት ነው። እንግዲህ ፍቅርና ቤዛ አደይን እንዴት ማሰቃየት እንዳለባቸው ወይም ደግሞ ከቤት እንዴት ማስወጣት እንዳለባት ፍቅር ለቤዛ እየነገረቻት ነበር። እንዲሁም ቤዛ እንግዲህ ባርኮት ወደ እነ ኤላ ቤት ለሄድ ነው ያላት ጊዜ ለምን ትሄዳለህ ብላ እየከለከለችው ነበር። ምክንያቱም ለምለም ሚስጥሯን ሁሉ እንዳትናገርና ሴራዋ እንዳይቋረጥባት አትሄድ እያለች ልመና ይዛ ነበር። ነገር ግን ያው ልሂድና የምታማክረኝን ለአንቺ መነገር ካለበት እነግርሻለሁ ብሎ እሷ ግን አልቀረላትም ማለት ነው። እንግዲህ የቤዛ ሴራ እውነት ገንዘብ ወዳድ ሆና ቤዛ ባርኮትን እየተጠቀመችበት ነው ወላ እውነቷን ነው? ቤዛ ታፍራለች ወላ እንግዲህ ሀና ማናት ለምለም እንግዲህ ከኤላ ጋር ያላትን ግንኙነት አስባ ባርኮት እንዳለው ወላ ለምለም ታፍራለች። እንግዲህ የትኛዎቹ ትክክል እንደሚሆኑ ባርኮት ነገር ነው አጣርቶ ሊመጣ እንግዲህ ተስማምተዋል ማለት ነው። እንግዲህ ናኦል ደግሞ ቤዛን መንገድ ላይ ጠብቆ አንቆ ይዟታል ማለት ነው። ደብድቧታል። ታሁን በኋላ አዴን አንድ ነገር ብታረጊ አለቅሽም ብሎ ለአዴ ደግሞ ናኦል ቆሟል ማለት ነው። እንግዲህ ቤዛና ናኦል ባለፈው አዴና ለምለም ሊያስወጣላት ተስማምቶ ነበር። አሁን ደግሞ በጣም ግን ያስደሰተችኝ አሁን ላይ ጥንካሬና ድፍረት እያመጣች ራሷን እያስከበረች ነው አዴ ማለት ነው። እንግዲህ በራፉን ተውጭ ስገባ ግንባሯን የፈነከቷት ተመካክሮ ነበርና ፍቅርና ቤዛ። ነገር ግን ቤዛንም በጥፊ ነው ያጮለቻት። ፍቅርም ደግሞ አንገቷን አቃ ስታከብርኛ አከብርሻለሁ እያለች ስታስጨንቃቸው አንድ ለሁለት እንግዲህ ዴቭ መጥቶ አታያትም እንድንድት እንደምታረግን እያለ ብትለውም ምንም ሳታረጓት እንደዚህ አደይ አታረጋችሁም ብሎ እሱም ደግሞ ተጨምሮ እያስጨነቃቸው ነበር ማለት ነው። አደይ በዚህ እንትን በጣም ደስ ያበዝ ትቀጥል ጀግና ሆናለች። ከለምለም ያው እያስተማረ ይመጣል ማለት ነው። እና አደይ በጣም አስደስታኛለች ራሷን ማስከበሯ ማለት ነው። በዚህ ተቀጠለች ፈሯታል፣ ሁሉ ነገር ትወጣዋለች ከለምለም ጋር ሆና ማለት ነው። ለምለም ጀግና ጓደኛዋ ናት በእውነት።